ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 20 በዛ ላይ ሌሰናችን የምንማማርበት ርዕስ ድሪፍት ቬሎሲቲ በሚል ይሆናል። ድሪፍት ቬሎሲቲ ማለት ምን ማለት ነው የሚለውን ሰፋ አድርገን እንወያያለን። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ፣ ድሪፍት ቬሎሲቲ ማለት is the very velocity achieved by a charge carriers like electrons in a conductor due to an applied electric field. በአንድ ኮንዳክተር ማቴሪያል ላይ ወይም ኤሌክትሪክ በሚያስተላልፍ ዋየር ላይ ኤሌክትሪክ ፊልድ አፕላይ ስናደርግ ምን ይፈጠራል? የቻርጆች እንቅስቃሴ ይፈጠራል። ሶ ያላቸው የቻርጆች እንቅስቃሴ ወይም ፍጥነት ምን ይባላል? አማካኝ ፍጥነት ድሪፍት ቬሎሲቲ ይባላል ማለት ነው። ሉክ ለምሳሌ ይህን እንደ ኤግዛምፕል ብንወስደው ሞሽን ኦፍ ኤሌክትሮንስ ትሩ ኤ ኮንዳክተር፣ አንድ ኮንዳክተር ማቴሪያል ላይ ራንድ የሚሆነ እንቅስቃሴ አለ፣ የኤሌክትሮኖች እንቅስቃሴ አለ። እነዚህ ፍሪ ኤሌክትሮንስ በትንሽ ጉልበት ወይም ቮልቴጅ ሶርስ ካገኙ ምን ያደርጋሉ? ፍሎ ኦፍ ቻርጅ ይኖራል። there in a flow of charge there is a current ይፈጠራል ማለት ነው። so እዚህ ጋር ፍሪ ኤሌክትሮንስ in a conductor move in a random የሆነ እንቅስቃሴ ያደርጋሉ like zigzag path due to the collision with ions። ለምሳሌ ኤሌክትሮንስ አዮኖች ቢኖሩ ፕሮቶን ቻርጅ፣ ኤሌክትሮን ፖዚቲቭ ቻርጅ ቢሆን እነዚህ ነን ሙቬብል ናቸው። እነዚህ ኤሌክትሮኖች ሙቭ በሚያደርጉበት ሰዓት እንደምታያቸው ከዚህ ፕሮቶን ቻርጅ ወይንም አዮን ቻርጅ ጋር ኮላይድ በሚያደርግበት ሰዓት ራንደም ሙቭመንት አላቸው ማለት ነው። እንቅስቃሴያቸው ከአንድ ወደ አንዱ ዋን አናዘር ኮላይድ በሚደራረጉበት ሰዓት እንቅስቃሴ ሲምስላግ ይዟል። ይሄ ፍሪ የሆነ ሙቭመንት አላቸው። ኦኬ እንቅስቃሴያቸውም ልክ ይሄ ኤሌክትሮን ወደዚህ ሄዳል፣ ወደዚህ ይመጣል። ይሄ ፓዝ ራንደም የሆነ ሙቭመንት ነው ወይንም ዚግዛግ ፓዝ አለው ማለት ነው። ኦኬ ይሄ ዚግዛግ የሆነ ፓዝ ወይንም ደግሞ እንቅስቃሴው ላይን አፕ ወይንም ደግሞ ስትሬት ሙቭመንት የሌለው ለምንድን ነው? ጀስት አንደኛ እንቅስቃሴውን ፕሬሸራይዝ የሚያደርግ ኃይል አይለም። ኦኬ ኤሌክትሮኖች ሙቭ በሚያደርጉበት ሰዓት ዋን አናዘር ኮላይድ ስለሚደራረጉ እንቅስቃሴያቸው ራንደም የሆነ ሙቭመንት ይፈጥራል። ፎር ኤግዛምፕል እዚህ ፒክቸር ላይ እንደምታዩት ፊገር 6.0 ላይ when a conductor is not connected to the source፣ ይሄ ኮንዳክተር ማቴሪያላችን ያው ለማሳየት ነው። ኤሌክትሪክ ዋየሩ ልክ እንደዚህ ያርጉት። ኦኬ ኤሌክትሪክ ዋየር ነው፣ ሽቦ ነው፣ ኮንዳክተር ማቴሪያል ነው ብለን እናስብ። ይሄ ኮንዳክተር ማቴሪያል ጀስት ቪዥዋላይዝ ለማድረግ ትንሽ ሰፋ አድርገን ብናየው ውስጡ ፍሪ ኤሌክትሮኖች አሉ። ዊዛውት ኤሌክትሪክ ፊልድ ምንም አይነት ኤሌክትሪክ ወይንም ደግሞ ውጭ ምንም አይነት ሶርስ ቮልቴጅ ሶርስ ኮኔክትድ ካላደረግን ራንደም ሙቭመንት አላቸው። ኤሌክትሮኖቹ እንቅስቃሴያቸው በተለያየ አቅጣጫ ይሆናል። ዜር ኢዝ ኖ ድሪፍት፣ ምንም አይነት የሆነ ድሪፍት ቬሎሲቲ አይፈጠርም ማለት ነው። ኦኬ እዚህ ጋር እንደምታዩት እንቅስቃሴያቸውን ማቴማቲካሊ ይህን ያህል ነው ቬሎሲቲያቸው ብለን ማስቀመጥ አንችልም። ኦኬ ፍጥነታቸው ሊጨምርም ሊቀንስም ስለሚችል ጀስት ፍሪሊ እዛው ባሉበት ስፔስ ላይ ብቻ ነው ሙቭ የሚያደርጉት ማለት ነው። ዊዛውት ኤሌክትሪክ ፊልድ ምንም አይነት ኤሌክትሪክ ፊልድ ከሌለ ራንደም ሞሽን ይኖራቸዋል ኤሌክትሮኖች። ኖ ኔት ድሪፍት ቬሎሲቲያቸውም ይህን ያህል ነው ብለን ኤስቲሜት ማድረግ አንችልም። ነገር ግን ለምሳሌ እዚህ ጋር ያለውን ቮልቴጅ ሶርስ ብናስገባ ወይም ኮኔክት ብናደረግ ለምሳሌ በት ወይን ፖቴንሻል ፒዲ ማለት ፖቴንሻል ዲፈረንስ ወይንም ደግሞ ቮልቴጅ ማለት ነው። ኦኬ ፒዲ አብሪቬሽን ነው፣ ወደፊት የምንማረው ይሆናል። ስለ ፖቴንሻል ዲፈረንስም ሰፋ ያለ ውይይት አድርገናል። አንዳንድ ፒዲ ማለት ምንድን ነው ብላችሁ ውስጣችሁ እንዳይል ፖቴንሻል ዲፈረንስ ማለት ነው። ወይንም ቮልቴጅ ሶርስ ኮኔክት ብናደረግ እነዚህ ራንደም ሙቭመንት የሚያደርጉ ቻርጆች እንደምታያቸው ላይን አፕ ይሆናል። እዚህ ጋር ኤሌክትሪክ ፊልድ ይፈጠራል። እዚህ ጋር የባትሪው እንደምታዩት ኔጌቲቭ ተርሚናል አለው፣ ፖዚቲቭ ተርሚናል አለው አይደለ? ኤሌክትሮኖቹ ምን ያደርጋቸዋል? አትራክት ያደርጋቸዋል አይደል? ኤሌክትሮኖች ኔጌቲቭ ቻርጅ ናቸው። ፖዚቲቭ ተርሚናሉ አትራክት ያደርጋቸዋል ቢኮዝ ኔጌቲቭ ፕሌት ስለሆነ ፖዚቲቭ ፕሌት ስለሆነ። ኤሌክትሮኖቹ ኔጌቲቭ ቻርጅ ናቸው። ይሄ ኔጌቲቭ ፕሌቱ ደግሞ ምን ያደርጋቸዋል? ሪፔል ያደርጋቸዋል። ኤሌክትሮኖቹ ምን ያደርጋሉ ማለት ነው? ኤሌክትሮን ፍሎ ይፈጠራል ማለት ነው። የኤሌክትሮን ፍሰት ካለ ምን ይፈጠራል? ከረንት ይፈጠራል ማለት ነው። ኦኬ ኮንቬንሽናል ከረንት ፍሎ ዳይሬክሽናችን ከኤሌክትሮን ፍሎ ዳይሬክሽን ኦፖዚቲቭ ነው ማለት ነው። ኦኬ ከኤሌክትሮን ፍሎ ኮንቬንሽናል ከረንት ፍሎ አቅጣጫው ኢን ኦፖዚት ዳይሬክሽን ይሆናል። የኤሌክትሪክ ፊልድ ዳይሬክሽን ምን ይሆናል ነው? ዊዝ ኤሌክትሪክ ፊልድ ሲፈጠር ኤሌክትሮንስ ድሪፍት ኢን ዘ ዳይሬክሽን ኦፖዚት ቱ ዘ ኤሌክትሪክ ፊልድ ይላል። እነዚህ ኤሌክትሮኖች
ከኤሌክትሪክ ፊልድ አቅጣጫ ተቃራኒ ምን ያደርጋሉ? ሙቭ ያደርጋሉ ነው። ኦኬ ሶ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ምን ይሆናል? ለምሳሌ ይሄ ፖዚቲቭ ፕሌት ነው ማለት ፕሌቱን እንደዚህ ያስቡት። ይሄ ፖዚቲቭ ነው። ኦኬ እዚህ ጋር ምን ይፈጠራል? ፖዚቲቭ አይደል? ሶ ይሄ ፖዚቲቭ ፕሌት ነው። እዚህ ጋር ደግሞ ኔጌቲቭ ተርሚናሉ ይሄ ኔጌቲቭ ተርሚናል ይፈጥራል አይደል? ሶ ኮንዳክተር ማቴሪያሉ ላይ የኤሌክትሪክ ፊልድ ዳይሬክሽን ከፖዚቲቭ ወደ ኔጌቲቭ ነው ወይስ ከኔጌቲቭ ወደ ፖዚቲቭ ነው? ከዚህ በፊት ስንማር ሁለት ፓራላል ፕሌቶች ቢኖሩን አንደኛው ፖዚቲቭ ኔጌቲቭ ፕሌት ቢሆን ከፖዚቲቭ ወደ ኔጌቲቭ ኤሌክትሪክ ፊልድ ዳይሬክሽን እናስቀምጣለን። እዚህ ጋም በተመሳሳይ መልኩ ይሄ ኔጌቲቭ ተርሚናል ነው። ይሄ ኔጌቲቭ ቻርጅ ይፈጥራል። እዚህ ጋር ፖዚቲቭ ተርሚናል ነው። ይሄ ፖዚቲቭ ቻርጅ ፕሌት ይፈጥራል። ስለዚህ ዩኒፎርም የሆነ ኤሌክትሪክ ፊልድ ላይን አለ። ከየት ወደ የት ነው ድሮ የምናደርገው? ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይንስ ፍሮም ፖዚቲቭ ቱ ኔጌቲቭ አይደል? ሶ የኤሌክትሪክ ፊልድ ዳይሬክሽን ወደዚህ ነው ማለት ነው። የኤሌክትሪክ ፊልድ ዳይሬክሽን ቱ ዘ ሌፍት ሲሆን የኤሌክትሮን ፍሰት ደግሞ ቱ ዘ ራይት ነው። ስለዚህ ሁለቱ ምን ሆነ ማለት ነው? የኤሌክትሮኖቹ ፍሰትና የኤሌክትሪክ ፊልድ አቅጣጫ ምንድን ነው? ተቃራኒ ይሆናል ማለት ነው። ኦኬ ያ ምክንያቱ ምንድን ነው? ኤሌክትሮኖች በፖዚቲቭ ፕሌቱ አትራክት ይደረጋሉ፣ በኔጌቲቭ ደግሞ ሪፔል ስለሚደራረጉ ነው። ኦኬ ሶ ዘ ኤሌክትሪክ ፊልድ ዳይሬክሽን ኦፖዚት ቱ ዘ ዳይሬክሽን ኦፍ ዘ ኤሌክትሮን ፍሎ ያለ ማለትም ማለት ነው የኤሌክትሮን ፍሰት አለ ማለት ነው። ኦኬ ሶ ኤሌክትሮን ድሪፍት አለ ማለት ነው። ያላቸው ፍጥነት ምን ያህል ነው የሚለውን ስናይ ደግሞ ዊ ሴይ ድሪፍት ቬሎሲቲ ኦፍ ዘ ኤሌክትሮንስ እንፈልጋለን ማለት ነው። ኦኬ ሶ እዚህ ጋር ያንን ለማለት ነው ዊዝ ዘ ኤሌክትሪክ ፊልድ ኤሌክትሮንስ ድሪፍት ኢን ዘ ዳይሬክሽን ኦፖዚት ቱ ዘ ኤሌክትሪክ ፊልድ ሶ ዘ ዳይሬክሽን ኦፍ ዘ ኤሌክትሮንስ ፍሎ ኦፖዚት ቱ ዘ ዳይሬክሽን ኦፍ ዘ ኤሌክትሪክ ፊልድ ሶ የኤሌክትሪክ ፊልድ አቅጣጫ የመጣው ምክንያቱ ነው ሶርስ ስናስቀምጥ ነው። ኦኬ ይሄ ሶርስ ቮልቴጅ ሶርስ ነው። ቮልቴጅ ሶርሱ ጥቅሙ ምንድን ነው? ኮንዳክተር ማቴሪያሉ ላይ ያሉ ፍሪ ኤሌክትሮኖች ኢዚሊ ሙቬብል እንዲሆኑ እንዲንቀሳቀሱ ነው። ሶ there in a flow of charges there is electric current ፕሮዲስ መሆን ይችላል ማለት ነው። ስለዚህ ዲፋይን ስናደረግ ድሪፍት ቬሎሲቲ የምንለው the average velocity achieved by charge carriers like ኤሌክትሮን ኤሌክትሮን ኮንዳክተር ላይ ያሉ ኤሌክትሮኖች ቻርጅ ካሪየርስ ናቸው፣ ፍሪ ኤሌክትሮን አላቸው። ዲዩ ቱ አን አፕላይድ ኤሌክትሪክ ፊልድ ኤሌክትሪክ ፊልድ አፕላይ ስናደረግ አማካኝ የኤሌክትሮኖች እንቅስቃሴ ምን ተብሎ ይጠራል? ድሪፍት ቬሎሲቲ ተብሎ ይጠራል ማለት ነው። ኦኬ ሶ ማቴማቲካሊ እንዴት ነው የምናሰለው ድሪፍት ቬሎሲቲ የሚለውን እኔ ሶ ማቴማቲካሊ ያለውን የድሪፍት ቬሎሲቲ መጠን ለማወቅ the current in a wire depends on the drift velocity of the electron እዚህ ውስጥ ያለው የከረንት ፍሰት depends on the drift velocity of the electron ያው የኤሌክትሮኖች ፍሰት ነው ከረንት የሚፈጠረው። ስለዚህ the number of electrons flow in a given surface area በዚህ ሰርፌስ ኤሪያ ላይ ያለው የከረንት ፍሎ አንደኛው ያላቸውን ፍጥነት ላይ ዲፔንድ ያደርጋል። ሶ ያላቸውን ፍጥነት አማካይ ፍጥነቱ አቨሬጅ ቬሎሲቲ ኦፍ ዘ ኤሌክትሮንስ ፍሎ ኦን ዘ ኮንዳክተር ሲፈለግ ወይም ድሪፍት ቬሎሲቲ ሲፈለግ የምንፈልገው ነገር ድሪፍት ቬሎሲቲ ኢዝ ኢኳል ቱ ኤሌክትሪክ ካረንት ዲቫይድድ ባይ ነምበር ኦፍ ኤሌክትሮን multiplied by area ነው። ሶ ይሄንን ነገር ነው የምንፈልገው። ኦኬ ሶ ይሄ ነገር እንዴት ነው? ድሪፍት ቬሎሲቲ ማለት ኤሌክትሪክ ካረንት ዲቫይድድ ባይ ነምበር ኦፍ ኤሌክትሮንስ multiplied by ክሮስ ሴክሽናል ኤሪያ የሚለው የት ነው የመጣ? ይሄ ድሪፍት ቬሎሲቲ ማለት ነው። ሉክ ለምሳሌ በዚህ ኮንዳክተር ማቴሪያል ይሄ የሚያሳየው የኮንዳክተር ማቴሪያል ነው የተወሰነ ሴክሽን ወስዶት ነው። ኦኬ ሶ በዚህ ዋየር ላይ ለምሳሌ የተወሰነ ፖርሽን ከዋየሩ የተወሰነ ዲስታንስ ከዚህ ባለው ርቀት ማለት ነው ከዚህ ባለው የዲስታንስ መጠን ምን ያህል ኤሌክትሮኖች ፍሎ ያደርጋሉ ወይንም ደግሞ ምን ያህል ኤሌክትሮኖች ስንል ምን ያህል ከረንት ፍሎ አለ የሚለውን እናስላ። ሶ ያ ማለት ነው እዚህ ጋር ያሉ ኤሌክትሮኖች ፍሎ በሚያደርጉበት ሰዓት ከረንት ይፈጠራል አይደለ? ሶ ፍሎ ኦፍ ቻርጅ አለ ማለት ነው። ዘ ነምበር ኦፍ ኤሌክትሮንስ አሉ ብዙ ኤሌክትሮኖች ሙቭ ያደርጋሉ ወደዚህ። ሶ ሶርስ አለ ማለት ነው ፍሎ እንዲያደርጉ ወይም ድሪፍት ቬሎሲቲ አማካኝ ድሪፍት ቬሎሲቲ የሚፈልገው ጀስት ኤሌክትሪክ ፊልድ ላይንስ አለ አይደለ? ሶ ፖቴንሻል ኤሌክትሪክ ፖቴንሻል ስላለ በቀላሉ ፍሎ ይፈጠር። ሶ እዚህ ጋር እንደምታዩት the amount of current በዚህ ሰርፌስ ኤሪያ ላይ የሚያርፈውን መጠን ለማወቅ ምን ማድረግ ነው? ከረንት ማለት the number of electrons ነው አይደለ? the amount of charge ወይንም the number of electrons the number of electron 1 2 3 ብለን የምንወስደው ነው multiplied by in a given volume ቮሊዩም ስንል አጠቃላይ ይሄ ዋየር ምን አለው? ኤሪያ አለው፣ ሌንግዝ አለው አይደል? በዚህ ሶ እኛ የፈለግናት ከዋየሩ የተወሰነ ፖርሽን ቆርጠን ነው አይደል?
በዚህ ኤሪያ እና በዚህ ዲስታንስ ላይ ያለው አጠቃላይ ያለው የቻርጅ ፍሰት ምን ያህል ነው ካለን ከረንት እናገኛለን። ከረንት ማለት በዚች ኤሪያ ላይ ምን ያህል ነምበር ኦፍ ኤሌክትሮን ማለት ነው። ነምበር ኦፍ ኤሌክትሮን ማለት ቻርጅ ማለት ነው። ኦኬ ቻርጅ ማለት ዊሳይድ ዘ ነምበር ኦፍ ኤሌክትሮን ብለን እንጠራለን። ኦኬ ከረንት ደግሞ ለማግኘት ቻርጅ ኦቨር ታይም ነው አይደለ? ቻርጅ ኦቨር ታይም ማለት ከረንት። ከረንት ስንፈልግ ዘ ሬት ኦፍ ፍሎ ኦፍ ቻርጅ ነው። ምን ያህል ኤሌክትሮን ወይም ምን ያህል ቻርጅ በዚህ ውስጥ ያልፋል ነው። ኢን ፕሌስ ኦፍ ቻርጅ ማን እናስገባለን? ዘ አማውንት ኦፍ ቻርጅ ብለን የምንጠራቸው ነምበር ኦፍ ኤሌክትሮንስ ዲቫይድ ባይ ታይም ይሆናል ማለት ነው። እዚህ ጋር ምንድን ነው የምናደርገው? በሌላ አባባል ከረንት ማለት the number of electrons flow in a given volume ነው አይደለ? number of electron እንዳይነ ቻርጅ ማለት ነው። ቻርጅ ዲቫይድ ባይ ታይም ነው አይደለ? ከረንት ታይም አለን እዚህ ጋር። ቮሊዩም ማለት ምን ማለት ነው? አጠቃላይ የዋይሩ ቮሊዩም ማለት በሌላ አባባል number of electrons with charge over time ማለት ነው። ቮሊዩም ማለት ግን አጠቃላይ የዋይሩ ቮሊዩም ስንፈልግ ኤሪያ አለ፣ ከዛ ደግሞ ሌንግዝ አለ አይደለ? ቮሊዩም ማለት ኤሪያ ሲባዛ በሌንግዝ ወይም ዲስታንስ ነው አይደለ? እዚች ጋር ለምሳሌ ሰም ፖርሽን ኦፍ ደ ዋየር ከት አድርገን የወሰድ ነው። እዚህ ጋር ያለው ለምሳሌ ኤሌክትሮኖች ምን ያህል ናቸው የሚለውን ቮሊዩም፣ በዚህ ቮሊዩም ስንል ኤሪያ አለ፣ የዋየሩ ውፍረት ማለት ነው አይደል? ቲክነሱ አለ። ኤሪያ ኦፍ ዘ ዋየር ሲባዛ ዲስታንስ ደግሞ ኤሌክትሮኖች ከዚህ እስከዚህ ድረስ ባለው ርቀት ዲስታንስ ዲ ብለን የሰየም ነው ማለት ነው። ኦኬ ሪአሬንጅ ብናደረገው ምን እናገኛለን? ኤሌክትሪክ ከረንት ማለት ዘ ነምበር ኦፍ ኤሌክትሮንስ ዊዝ ቻርጅ ፍሎ ማለት ነው። የቻርጆቹን መጠን ዲፔንድስ ኦን ዘ ሰርፌስ ኤሪያ፣ በሰርፌስ ኤሪያው ዲፔንድ ይሆናል። ትንሽ ሪአሬንጅ ብናደረገው ይሄንን ከላይ ስናባዛው ሲባዛ ኤሪያ ሲባዛ ዲስታንስ ሲካፈል ለታይም። ነገር ግን እዚህ ጋር ዲስታንስ ኦቨር ታይም ምን ይሰጠኛል? ያለው የዲስታንስ መጠን ለሰዓት ባካፈል ምን አገኛለሁ? ስፒድ አገኛለሁ አይደለ? እቺ ፓርት ምን ትሰጠኛለች? ስፒድ ትሰጠኛል። ነምበር ኦፍ ኤሌክትሮንስ ሲባዛ ኤሪያ ዲስታንስ ኦቨር ታይም ማለት ስፒድ ነው። ስፒድ ኦፍ ኤሌክትሮንስ ማለት ነው አማካኝ የፍጥነት መጠናቸው ማለት ነው። ያ ፍጥነት ምን ይባላል? ድሪፍት ቬሎሲቲ ወይም ድሪፍት ስፒድ ያልነው ማለት ነው። ኦኬ ምን አገኘ ማለት ነው? ኤሌክትሪክ ከረንት ኢን ኤ ዋየር ዲፔንድስ ኦን ድሪፍት ቬሎሲቲ ይላል አይደለ? ያለው ፍጥነት ሲጨምር የከረንት መጠንም እንደሚጨምር ዳይሬክት የሆነ ሪሌሽንሺፕ እንዳለ ያሳያል። ኤሌክትሪክ ከረንት is equal to number of electrons or charge multiplied by area ሲባዛ ዲ ነው። ይሄ ዲቪዲ ማለት ድሪፍት ቬሎሲቲ የምንለው ነው። ይሄን ለማስቀረብ ቦሳይ ነምበር ኦፍ ኤሌክትሮንስ ታይምስ ኤሪያ ነምበር ኦፍ ኤሌክትሮንስ ታይምስ ኤሪያ። ይሄ በዚህ ይጣፋና ማንቃራ ድሪፍት ቬሎሲቲ is equal to ኤሌክትሪክ ከረንት ዲቫይድን ባይ ነምበር ኦፍ ኤሌክትሮንስ ታይምስ ኤሪያ መጣ ማለት ነው። ኦኬ ይህን ፎርሙላ ድራይቭ አደረግና እዚህ ጋር ያልነው ማለት ነው። ኦኬ በዚህ መሰረት ድሪፍት ቬሎሲቲ በዚህ መልኩ ማቴማቲካሊ በዚህ ኢኩዌሽን መልኩ ምንም ድራይቭ ማድረግ ይቻላል ማለት ነው። ኦኬ ያላቸውን አማካኝ የሆነ የፍጥነት መጠን ኤሌክትሪክ ፊልድ ኤግዘርት ስናደረግ ወይንም ደግሞ ቮልቴጅ ሶርስ ኤግዘርት ስናደረግ እነዚህ ኤሌክትሮኖች ፍሎ ያደርጋሉ። ያላቸውን ፍጥነት ደግሞ በቀላሉ ለማግኘት ማቴማቲካሊ ይህን ፎርሙላ መጠቀም እንችላለን ማለት ነው። ኦር በሌላ ወይ ደግሞ ድሪፍት ቬሎሲቲ is equal to ከረንት ኦቨር ኤሪያ ማለት ከረንት ዴንሲቲ ማለት ነው። ኦኬ በሌላ ወይ ምን ማለት ይችላል ማለት ነው? ከረንት ዴንሲቲ ሲካፈል ነምበር ኦፍ ኤሌክትሮንስ መሆን ይችላል። ኦኬ በሌላ ወይ ድሪፍት ቬሎሲቲ ከረንት ዴንሲቲ ዲቫይድ ባይ ነምበር ኦፍ ኤሌክትሮንስ መሆን ይችላል ማለት ነው። እሺ ምክንያቱም ምን ብለናል? ከረንት ዴንሲቲ ዲፋይን ስናደርግ ዘ አማውንት ኦፍ ከረንት ኢን ጊቭን ሰርፌስ ኤሪያ ከረንት ኦቨር ኤሪያ ከረንት ዴንሲቲ ስለሆነ ይሄን በስታስገባው ከረንት ዴንሲቲ ኦቨር ዲስ ዋን መሆን ይችላል ማለት ነው። ኦኬ ብለን ጀስት ይህን ድራይቭ ማድረግ እንችላለን ሁለቱም። ኤን ማለት ነምበር ኦፍ ፍሪ ኤሌክትሮንስ ማለት ነው። እቺ ስሞል ኤን ማለት ወይን እዚህ ጋር ያለው ኢ ማለት ኤሌክትሮን ማለት ነው። ዋን ኤሌክትሮን ምን ያህል ክሎምብ ቻርጅ እንደሆነ ይታወቃል። 1.10⁻⁹ ክሎምብ ነው። ኦኬ ኢ ኤሌክትሮን ቻርጅ ማለት የዩኒት ኤሌክትሮን። ኤ ማለት ደግሞ ክሮስ ሴክሽናል ኤሪያ ማለት ነው። በዚህ ሰርፌስ ኤሪያ ላይ የሚያልፈው መጠን ማለት ነው። አይ ስታንድስ ፎር ምንድነው? ካረንት ነው። ቪዲ ብለን የምንጠራው ደግሞ ድሪፍት ቬሎሲቲ ማለት ነው። ጄ ደግሞ ካረንት ዴንሲቲ ማለት ነው። ኦኬ እነዚህ ነገሮች ማስታወስ ይኖርብናል። በቀላሉ ግን ድሪፍት ቬሎሲቲ ለመፈለግ ወይኔኛው መጠቀም እንችላለን ማለት ነው። ኦኬ ኤክሰርሳይዝ 6.9 መጽሐፋችሁ ላይ የሚገኝ ጥያቄ ነው። ካልኩሌት ዘ ሚን
or average drift velocity of electrons in a copper wire of cross-sectional area 5.0 times 10 raised to minus 6 meter square carrying a current of 1 ampere. There are 8.5 times 10 raised to minus 6 meter square free electrons in 1 meter cube of copper. I think እዚህ ጋር the number of electrons ሲሰጥ በጣም ስተት አለ የኮምፒውተር ስተት ምክንያቱም 8.5 10 raised to minus 6 ማለት the number of electron አይገልጽም 0.000 ምናምን አይነት ኤሌክትሮን የለም ማለት ነው። ኦኬ ሲንግል ኤሌክትሮን ከሆነ 1 ኤሌክትሮን መባል አለበት ካልሆነ ግን ሞዲፋይ ማድረግ ይኖርበት ሰው መጻፋችሁ ላይ መማሪያ መጻፋችሁ ላይ ገጽ 244 ላይ የሚገኝ ነው። ሶ ይሄንን ቁጥር የተወሰነ ሞዲፋይ ማድረግ ይኖርባችኋል። ኦኬ then ይሄንን just ምን እናርገው the number of electron in meter square band meter cube ውስጥ ኮፐር ዋየር ውስጥ ያ በቮሊዩም ማለት ነው 1 ሜትር ኪዩብ ማለት just የኮፐር ዋየሩ ይሄ ሰርፌስ ኤሪያ ነው ይሄ ደግሞ ሌንግዝ ነው አይደል ሶ 1 ሜትር ኪዩብ ብንል ቮሊዩሙን ለመግለጽ ነው። ኦኬ ሌንግዝ ታይምስ ኤሪያ ቮሊዩም ስለሆነ ያለው ሰርፌስ ኤሪያ አለ የውፍረት መጠን ወይ የቲክነስ መጠን ሌንግዝ አለ ሁለቱ ስናባዛው በአንድ ሜትር ኪዩብ ቮሊዩም ኮፐር ዋየር ውስጥ ምን ያህል ኤሌክትሮኖች እንዳሉ ለመግለጽ ነው። ሶ ይሄንን በምን መልኩ እንጻፈው just ስታንዳርዳይዝ ለማድረግ just 8.5 to the power of 10 እናርገው free electrons this amount of electrons በአንድ ሜትር ኪዩብ ውስጥ አሉ ብለን ማስቀመጥ እንችላለን። ሶ ጥያቄያችን በዚህ መልኩ ካስተካከልን በኋላ ነው ጥያቄውን መስራት ያለብን። ምንድነው ጥያቄው የሚለው calculate the mean drift velocity mean ማለት አማካኝ ወይ average velocity ማለት ነው። average drift velocity ለመፈለግ ምንድነው የተሰጣቸው አንደኛው cross sectional area of the wire 5.0 10 raised to minus 6 meter square ወይንም ደግሞ 5 ሚሊሜትር ስኩዌር ማለት ነው የውፍረት መጠኑ ይሄ የሚያስማማ ነው። ኦኬ ሶ በብዛት ይሄን ያህል ሚሊሜትር ዲያሜትር ያለው ኤሪያ ካልኩሌት ለማድረግ በቀላሉ የዋየሩን ሰርፌስ ኤሪያ ኮንሲደር ያደረገት ጊቨን የተሰጠን ሌላው ደግሞ ከረንት ነው በዋየር ውስጥ የሚያልፈው የከረንት መጠን 1 አምፒር ነው። ሶ እሱን ተሰጥተናል there are ይሄ ሞዲፋይ ያደረግነው 8.5 in the power of 28 free electrons በአንድ ሜትር ኪዩብ ኮፐር ዋየር ውስጥ ያሉ ኤሌክትሮኖች መጠን this amount ናቸው። ስለዚህ drift velocity ምን ያህል ይሆናል ነው። so given አንደኛው ኤሪያ ነው area of copper wire 5.0 times 10 the power of -6 meter square የተሰጥተናል። ሌላ ደግሞ ኤሌክትሪክ ከረንት መጠኑ በዛ ዋየር ላይ የሚያልፈው 1.0 አምፒር 1 አምፒር ማለት ነው። the number of electron በኮፐር ዋየር ፍሪ ኤሌክትሮኖች ምን ያለው 8.5 in the power of 28 electrons a single electron ደግሞ አንድ ኤሌክትሮን በክሎምብ ሲሰላ ስንት ነው magnitude of charge single electron 1.6 times 10 the power of negative 19 ክሎምብ ኦኬ ሶ ይሄ ባይሰጥም ከዚህ በፊት ስንሰራ በተደጋጋሚ ስለሰራን አንድ ኤሌክትሮን በክሎምብ ሲሰላ 1.6 in the power of negative 19 ክሎምብ ብለን ስለ ኤሌክትሮስታቲክ ፎርስ እናወራ እነዚህ ነገሮች በተደጋጋሚ ስለሰራን ይሄ የለም እንዳትሉ a single electron or proton charge magnitude 1.6 in the power of negative 19 ክሎምብ ነው። ኦኬ እነዚህ ናቸው የተሰጡን ጊቭኖች። ምንድነው የተፈለገው ሪከርድ calculate the mean drift velocity ወይንም ደግሞ average velocity ስንት ነው average drift velocity በጣም ሲምፕል ነው። ምንድነው የምናደርገው ሶሉሽን so drift velocity ስንፈልግ electric current divided by number of electrons multiplied by area ነው አይደለ በዚህ መሰረት ነው የምፈልገው ማለት ነው። ኦኬ ሶ ይሄ drift velocity equation ነው በዚህ ሰብስቲት ማድረግ ነው የሚጠበቅብን። ሰብስቲት ስናደርግ ምንድነው የምናገኘው drift velocity is equal to the amount of electric current 1 ampere ነው 1.0 ampere the whole divided by number of electron ይሄ ሞዲፋይ አድርገን እዚህ ጋር ያስቀምጥነው ቁጥር አለ 8.5 is the power of
28 ኤሌክትሮንስ አሉ ሲባዛ ሲንግል ቻርጅ ደግሞ በክሎምብ ስሌት 1.6 ቴን ዘ ፓወር ኦፍ 19 ክሎምብ ነው። ሌላ የቀረማን ነው ኤሪያ ነው። ኤሪያውን እናባዛለን ማለት ነው። 5.0 ቴን ሬዝ ማይነስ 6 ምን ሜትር ስኩዌር። ሶ እነዚህን ማብዛት ነው ጠበቅብኝ። ከታች ያለው ዘን በዋን ኦቨር አድርገን እናስቀምጣለን። ሶ ከታች ያለውን ስንጨርስ 8.5 አለ፣ እዚህ ጋር 1.6 አለ፣ እዚህ ጋር 5 አለ። እነሱን አንድ ላይ ኮሌክት እናደርጋለን። ፓወሮቹን ደግሞ ለብቻ ኮሌክት እናደርጋለን። ሶ 1.0 አምፒር 8.5 እዚህ ጋር አለ መልቲፕላይድ ባይ 1.6 መልቲፕላይድ ባይ 5.0 ቁጥሮቹን ነው። ፓወሮቹን ደግሞ ለብቻ እናባዛቸዋለን። ሶ ፓወሮቹ እነማን ናቸው? ቴን ዘ ፓወር ኦፍ 28 አለ እዚህ ጋር ቴን ዘ ፓወር ኦፍ ኔጌቲቭ 19 አለ ሲባዛ ቴን ዘ ፓወር ኦፍ ማይነስ 6 አለ። ሶ እዚህ ጋር ዩኒቱ ምንም አይነት ችግር አያመጣም፣ ምክንያቱም ቬሎሲቲ ስለሆነ በሜትር ፐር ሰከንድ ማስቀመጥ ትችላላችሁ ዩኒቱን በኋላ። ሶ ቁጥሮቹን ለብቻ እናባዛለን፣ ፓወርስ ኦፍ ቴኔቴሽን ደግሞ ለብቻ እናስቀምጣለን ማለት ነው። ሶ ፓወሮቹን ስንጨርስ ስንት ይመጣል? ቴን ዘ ፓወር ኦፍ 28 ቴን ዘ ፓወር ኦፍ ኔጌቲቭ 19 እና ቴን ዘ ፓወር ኦፍ ኔጌቲቭ 6 ተመሳሳይ ቤዝ አላቸው። ኤክስፖነንታቸው መደመር ነው። 28 ሲደመር ኔጌቲቭ 19 ሲደመር ኔጌቲቭ 6 ሶ እዚህ ጋር ምን ይሆናል? ፕላስ እና ማይነስ ማይነስ ይሆናል። 28 ሲቀነስ 19 ይሆናል። እዚህ ጋር ፕላስ እና ማይነስ ወደ ማይነስ ይቀየራል፣ ማይነስ 6 ሶ እነዚህ ስናቀናንስ ስንት ነው የሚመጣው የሚለው እንየው። ከ28 19 ሲቀነስ ስንት ይመጣል? 9 ይመጣል። 9 ሲቀነስ 6 ደግሞ 3 ይሆናል ማለት ነው። ኦኬ ሶ እነዚህ ነገሮች ካልኩሌት ስናደርግ አጠቃላይ ቴን ዘ ፓወር ኦፍ 3 ነው የመጣው ፓወሮቹ። እነዚህ ቁጥሮች ደግሞ በጋራ ስናባዛቸው ሶ ከላይ 1.0 አለ አምፒር፣ ከታች ደግሞ 8.5 ሲባዛ በ1.6 ሲባዛ በ5 ስናባዛቸው 68 ይመጣል። እነዚህ ቁጥሮች 68 ይመጣሉ። ፓወሮቹ ደግሞ አንድ ላይ አባዝተን ስትመጡልናል ቴን ዘ ፓወር ኦፍ 3 ማለት ነው። ሶ በሌላ አባባል ያው ድሪፍት ቬሎሲቲ ስለሆነ በሜትር ፐር ሰከንድ ነው የምናስቀምጠው። አንድ ሲካፈል እዚህ ጋር 68 ቴን ዘ ፓወር ኦፍ 3 ቴን ዘ ፓወር ኦፍ 3 ማለት 1000 ማለት ነው። 1000 ሲባዛ በ68 68000 ይመጣል። ኦኬ አንድ ሲካፈል ለ68000 ስንት ይመጣል? መልሳችን ስታካፍሉት የሚመጣው ሪዛልት አንድ ሲካፈል ለ68000 1.47 ቴን ዘ ፓወር ኦፍ ኔጌቲቭ ኢሬዝ ኔጌቲቭ 5 ይላል። ቴን ዘ ፓወር ኦፍ 5 ማለት ነው። ኦኬ 1.47 ቴን ዘ ፓወር ኦፍ ኔጌቲቭ 5 ሜትር ፐር ሰከንድ ፍጥነት ሶ ያለው የድሪፍት ቬሎሲቲ መጠን የፍጥነት መጠን 1.47 ቴን ዘ ፓወር ኦፍ ኔጌቲቭ 5 ሜትር ፐር ሰከንድ ብለን በቀላሉ መመለስ እንችላለን ማለት ነው። ኦኬ ሁለተኛው ጥያቄ በጣም ቆንጆ ጥያቄ ነው። ዋት አር ዘ ዳይሬክሽን ኦፍ ዘ ፎሎዊንግ ኳንቲቲስ ኢን ዘ ኤሌክትሪክ ሰርኪዩት ይላል። ኤ ኤሌክትሮን ዳይሬክሽን የኤሌክትሮን ፍሰት ዳይሬክሽኑን ማስቀመጥ፣ የሌላው ኤሌክትሪክ ከረንት ዴንሲቲ፣ ኤሌክትሪክ ፊልድ እና ድሪፍት ቬሎሲቲ። ሶ እነዚህን በተደጋጋሚ ዲስከስ ያደረግንባቸው ናቸው። ሶ እነዚህ ዳይሬክሽናቸው እንዴት ነው የሚሆነው ፍሎ የሚያደርገው የሚለውን በጋራ ነይ። የመጀመሪያው ኤሌክትሮንስ ናቸው። ኤሌክትሮንስ እዚህ ጋር እንደምታዩት ሰርኪዩት ዲያግራሙ ጋር ይህ ኮንዳክተር ማቴሪያላችን ነው። ኮንዳክተር ማቴሪያል ውስጥ ፍሪ ኤሌክትሮንስ አሉ። እነዚህ ፍሪ ኤሌክትሮኖች ቮልቴጅ ሶርስ ኮኔክትድ ስናደረግ ምን ይሆናሉ? ፍሎ ማድረግ ይጀምራሉ። የፍሎ ኦፍ ቻርጅ አለ ማለት ከረንት ይፈጠራል። ሶ እነዚህ ኤሌክትሮኖች ፍሎ የሚያደርጉት ከየት ወዴት ነው ስንል የኤሌክትሮን ፍሰት ይሄ የባትሪው ኔጌቲቭ ተርሚናል ነው፣ ይሄ ደግሞ የባትሪው ፖዚቲቭ ተርሚናል ነው። ሶ ኤሌክትሪክ ፊልድ ይፈጠራል። ሶ ኤሌክትሪክ ፊልድ ደግሞ እንደምታዩት ይሄ ፖዚቲቭሊ ፕሌትድ ነው፣ ይሄ ደግሞ ኔጌቲቭሊ ስለሚሆን በፖዚቲቭ አትራክት ይደረጋሉ፣ በኔጌቲቭ ደግሞ ሪፔል ይደረጋሉ ኤሌክትሮኖች። ምክንያቱም ኤሌክትሮንስ ኔጌቲቭሊ ቻርጅድ ናቸው ብለናል። ሶ ኔጌቲቭ ቻርጅ ስለሆኑ በኔጌቲቭሊ ቻርጅድ ፕሌቱ ሪፔል ይደረጋል፣ ተመሳሳይ ፖላሪቲ ስለሚኖራቸው። በፖዚቲቭ ፕሌቱ ደግሞ አትራክት ይደረጋሉ። ስለዚህ ኤሌክትሮኖች ወዴት ነው ሙቭ የሚያደርጉ ግን ስንል
ከኔጌቲቭ ወደ ፖዚቲቭ። ሶ የተጠየቅነው ዋት አር ዘ ዳይሬክሽንስ ኦፍ ዘ ፎሎዊንግ ኳንቲቲስ ነው ኢን ዘ ኤሌክትሪክ ሰርኪት። በኤሌክትሪክ ሰርኪት ውስጥ ዳይሬክሽናቸው ወይንም ደግሞ የኤሌክትሮኖች ፍሰት ወዴት ነው አቅጣጫው ነው ጥያቄው። ሶ መልሳችን ፍሮም ኔጌቲቭ ተርሚናል ቱ ፖዚቲቭ ተርሚናል፣ ከኔጌቲቭ ተነስተ ወደ ፖዚቲቭ ተርሚናል ፍሎ ያደርጋሉ ማለት ነው። ኦፖዝ ቱ ኮንቬንሽናል ከረንት። ሶ ኤሌክትሮን ከረንት እንደምታዩት ከኔጌቲቭ ወደ ፖዚቲቭ ሲሆን፣ ኮንቬንሽናል ከረንት ደግሞ ይሄ ኮንቬንሽናል ከረንት ከፖዚቲቭ ወደ ኔጌቲቭ ነው። ስለዚህ ኤሌክትሮኖቹ ኦፖዝ ቱ ኮንቬንሽናል ከረንት ፍሎ ኦፖዚት በተቃራኒ አቅጣጫ ነው ሙቭ የሚያደርጉት ማለት እንችላለን። ወይም ደግሞ ከባትሪው ኔጌቲቭ ተርሚናል ወደ ባትሪው ፖዚቲቭ ተርሚናል ምን ያደርጋሉ? ሙቭ ያደርጋሉ። ዳይሬክሽናቸውን በዚህ ማስቀመጥ ትችላላችሁ። ሁለተኛው ደግሞ ዋት ዘ ዳይሬክሽን ኦፍ ኤሌክትሪክ ከረንት። ኤሌክትሪክ ከረንት ዳይሬክሽን ወዴት ነው የሚለው። ኤሌክትሪክ ከረንት ፍሮም ፖዚቲቭ ተርሚናል ቱ ኔጌቲቭ ተርሚናል፣ ፖዚቲቭ ወደ ኔጌቲቭ ነው የምናስቀምጠው። ምክንያቱም ምንድን ነው የከረንት ዳይሬክሽኑ ኮንቬንሽናል ከረንት የምንለውን ዳይሬክሽን ነው የምንጠቀመው። ኦኬ። ነገር ግን ኤሌክትሮን ከረንት ከተባለ ግን ፍሮም ኔጌቲቭ ቱ ፖዚቲቭ እንላለን። ነገር ግን ኮንቬንሽናል ከረንትን ስለሆነ ብዙ ጊዜ ኤሌክትሪክ ከረንት ዳይሬክሽን ብለን የምንጠራው ፍሮም ፖዚቲቭ ተርሚናል ከፖዚቲቭ ተርሚናል ኦፍ ባትሪ ወደ ኔጌቲቭ ተርሚናል ኦፍ ባትሪ የከረንት አቅጣጫ እናስቀምጣለን ማለት ነው። ኦኬ ሶ ዋት ዘ ዳይሬክሽን ኦፍ ኤሌክትሪክ ከረንት ፍሮም ፖዚቲቭ ተርሚናል ኦፍ ቱ ኔጌቲቭ ተርሚናል ኦፍ ባትሪ፣ ከፖዚቲቭ ወደ ኔጌቲቭ ነው። ወይም ይሄ አቅጣጫ የምታዩት አቅጣጫ የከረንት አቅጣጫ ነው ማለት ነው። ሲንስናይ ከረንት ዴንሲቲ ነው። ከረንት ዴንሲቲ ማለት ደ አማውንት ኦፍ ኤሌክትሪክ ከረንት ኢን ጊቭን ሰርፌስ ኤሪያ ነው። ሶ ብዙ ጊዜ የከረንት ዴንሲቲ አቅጣጫ ዘ ሴም ዳይሬክሽን አዝ ኮንቬንሽናል ከረንት፣ የኮንቬንሽናል ከረንት አቅጣጫን ተመሳሳይ አቅጣጫ ይዛል ማለት ነው። ሶ ኮንቬንሽናል ከረንት የምንለው ከባትሪው ፖዚቲቭ ተርሚናል ወደ ኔጌቲቭ ተርሚናል ነው አይደል? ሶ ይሄ አቅጣጫ የምታዩት ሰርኪቱ ጋር የኮንቬንሽናል ከረንት ፍሎ ነው። ሶ ዘ ዳይሬክሽን ኦፍ ደ ከረንት ዴንሲቲም በተመሳሳይ አቅጣጫ የኮንቬንሽናል ከረንት አቅጣጫን ይወስዳል ማለት ነው። ኦኬ ሶ ከረንት ዴንሲቲ ዘ ሴም ዳይሬክሽን አዝ ዘ ኮንቬንሽናል ከረንት ፍሎ፣ ወይም ደግሞ ከባትሪ ፖዚቲቭ ተርሚናል ወደ ባትሪው ኔጌቲቭ ተርሚናል ባለው አቅጣጫ ስፔሲፋይ ይደረጋል ማለት ነው። ኦኬ ሶ ዋት ዘ ዳይሬክሽን ኦፍ ከረንት ዴንሲቲ ከተባለን ዘ ሴም ዳይሬክሽን ዊዝ ኮንቬንሽናል ከረንት ፍሎ፣ ወይም ደግሞ ኦፖዚት ዳይሬክሽን ዊዝ ዘ ኤሌክትሮን ፍሎ፣ የኤሌክትሮን ፍሎ ተቃራኒ አቅጣጫ የከረንት ዴንሲቲ ዳይሬክሽን ነው ብለን መናገር እንችላለን ማለት ነው። ኤሌክትሪክ ፊልድስ እዚህ ጋር እንደምታዩት እነዚህ ኤሌክትሮኖች ፍሎ እያደረጉ ነው ቢኮዝ ኦፍ ዘ ቮልቴጅ ሶርስ አይደል። ይሄ ቮልቴጅ ሶርስ እንደምታዩት አንደኛው ፖዚቲቭ ተርሚናል ነው፣ ይሄ ፖዚቲቭ ነው ማለት ነው። ሶ ኤሌክትሮኖቹን አትራክት ያደርጋል፣ ይሄ ደግሞ ኔጌቲቭ ተርሚናል ሆነ። ስለዚህ የዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ወዴት ነው? ከፖዚቲቭ ወደ ኔጌቲቭ ነው አይደለ? ሶ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ወደዚህ አቅጣጫ ነው። ሶ የኤሌክትሪክ ፊልድ ዳይሬክሽን ዘ ሴም ዳይሬክሽን አዝ ዘ ኮንቬንሽናል ከረንት፣ ኮንቬንሽናል ከረንት ዳይሬክሽን ወደዚህ ነው አይደለ? ሶ የኤሌክትሪክ ፊልድ ዳይሬክሽንም ከኮንቬንሽናል ከረንት ፍሎ ዳይሬክሽንም ተመሳሳይ አቅጣጫ ነው ብለን መናገር እንችላለን። ሶ ኤሌክትሪክ ፊልድ ዘ ሴም ዳይሬክሽን አዝ ዘ ኮንቬንሽናል ከረንት ኢን ዘ ዋየር ፍሮም ሃየር ፖቴንሻል ቱ ዘ ሎወር ፖቴንሻል። ኦር እና ዘርዋይ ምን ማለት እንችላለን? ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ፍሮም ሃየር ፖቴንሻል ቱ ዘ ሎወር ፖቴንሻል ነው ብለን መናገር እንችላለን ማለት ነው። ኦኬ the last one the direction of drift velocity ነው። ሶ ኤሌክትሮኖች ፍሎ ሲያደርጉ ያላቸው ፍጥነት ድሪፍት ስፒድ ይባላል፣ ወይ ድሪፍት ቬሎሲቲ ይባላል። ሶ the direction of drift velocity for electrons ኤሌክትሮኖች ከሆኑ ኦፖዚት ቱ ዘ ኤሌክትሪክ ፊልድ፣ ኤሌክትሪክ ፊልድ አቅጣጫ ወደዚህ ነው እንደምታዩት ከፖዚቲቭ ወደ ኔጌቲቭ፣ የኤሌክትሮኖች ፍሰት ደግሞ ወደዚህ አቅጣጫ ነው። ስለዚህ የኤሌክትሪክ ፊልድ አቅጣጫና የኤሌክትሮኖች ፍሰት ተቃራኒ አቅጣጫ ነው። ስለዚህ የኤሌክትሮኖቹ ፍጥነት ወይም ደግሞ ሙቭመንትን ተከትሎ ነው ዳይሬክሽን ኦፍ ቬሎሲቲ የምናየው። ስለዚህ የድሪፍት ቬሎሲቲ ዳይሬክሽን ከኤሌክትሪክ ፊልድ ዳይሬክሽን ኦፖዚት ነው። ፎር ኤሌክትሮንስ ኦፖዚት ቱ ዘ ኤሌክትሪክ ፊልድ ማለት እንችላለን። ኦር ዘ ሴም ዳይሬክሽን አዝ ዘ ኤሌክትሮን ፍሎ። ሶ ድሪፍት ቬሎሲቲ የኤሌክትሮቹን ፍሰት ተከትሎ ነው፣ ወይም ዘ ሴም ዳይሬክሽን ቱ ዘ ኤሌክትሮን ፍሎ ብለን አቅጣጫውን ማስቀመጥ እንችላለን ማለት ነው። ኦኬ ሶ አጠቃላይ ሁለተኛው ጥያቄ what are the direction of the following quantities in the electric circuit? The direction of electrons, the direction of electric current, the direction of current density, the direction of electric field እና the direction of drift velocity። እነዚህ ዳይሬክሽናቸውን በቀላሉ እዚህ ጥያቄ ላይ ሳመራይዝ ለማድረግ እና በቀላሉ ለማስታወስ ይጠቅማል ማለት ነው። ሶ በዚህ መሰረት ይህን ጥያቄ ከመለስን በትክክል አስቀምጠናል ማለት ነው።
ሶ ለዛሬ በቃናል በሚቀጥለው ሌሰን ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ማን ልጄ